Hey guys, እንዴት ናችሁ? ዛሬ እንድናወራ የፈለኩት አንዳንድ ሴቶች አለን አይደል? በጣም በቃ ይሄ ሆፕለስ ሮማንቲክ የምንባል አይነት ሴቶች በጣም በቃ ፍቅርን ክሬቭ እናረጋለን። በጣም ሪሌሽንሺፕ ውስጥ በጣም ሮማንቲክ ለመሆን የምንሞክር ወይም የምንፈልግ በተፈጥሮ እንደዛ ይሆን በቃ በጣም ኬሪንግ ላቪንግ ይሆንን ግን ምንም በቃ እንደዛ አይነት ሰው ወይንም የኛን ኢነርጂ ሌቭል የኛን ሮማንቲክ ኢነርጂ ሌቭል ማች የሚያደርግ ሰው ገጥሞን የማያውቅ we are just hopeless romantic በጣም እንጓጓለን የሆነ አይነት የኛን አይነት በዛብህ ወይ ጃክ ይመጣል ብለን ሁሌ ተስፋ እናደርጋለን ግን never happened እና እኔ እንደዛ አይነት ሰው ነኝ በጣም በቃ ሮማንቲክን ክሬቭ ማድረግ በጣም የሚወደኝ ግራጎን ያጥንት ያላንቺ ባዶናት ህይወቴ የሚለኝ አይነት ሰው ሁሌ ስናፍቅ ይኖርኩኝ ግን ገጥሞኝ የማያውቅና ኦኬ በቃ አሁን አይ ጊቭ አፕ እሱ አይነት ሰው አይመጣም ግን ለምንድነው እንደዚህ በጣም ሮማንሳይዝ በቃ ለምንድነው እንደዚህ ሮማንቲክን ክሬቭ ሳረግ ይኖርኩት በቃ ለአንዳንድ ወንዶች በተለይ ሮማንቲክ ስትሆን ሴት የሆነ ድራማ እየሰራሽ ነው የሚመስለውና ዳትማሽ ለምንድነው የሆንኩት ማን ነው ተጠያቂው ለዚህ ነገር ብዬ ራሴ ላይ ጥናት ጀምሬያለሁና አንዳንድ መልሶችን አግኝቻለሁ እና ሳይኮሎጂስቶቹ እንደሚሉት ሜቢ እንግዲህ የአባት ፍቅር የእናት ፍቅር ሳያገኙ ማደግ አንዱ ሊሆን ይችላል ቢካዝ እኔ እናቴን አላውቃትም እኔ ወልዳ ነው ያረፈችው ሰው የእናት ፍቅር አግኝቼ አላውቅም አባቴ ደግሞ ስለሱ ሌላ ጊዜ ነግራቸዋለሁ ግን እኔ እንዳብዛኛው ኢትዮጵያውያን የህንድ ፊልም አይቼ አይደለም ያደግኩት ግን የህንድ ፊልም አይታችሁ ያደጋችሁ ሰዎች ይሄ ሮማንቲክ የሆነ ክሬቪንጋችሁ የሚመጣው አንዱ ከህንድ ፊልም ነው but not me guys እኔ የህንድ ፊልም አይቼ አላደኩም ግን ዋው አንዱ በጣም በቃ ዋነኛው ተጠያቂ ሆሊውድ ነው ሆሊውድ አስባችሁታል ታይታኒክን እኔ ያየሁት በቃ ፍቅርና በማይገባኝ እድሜ ገና ቲኔጅ እንኳን ሳልሆን ነው ያየሁትና በዛ ጨቅላ እድሜ ተስሎብኝ ይሄው በቃ always jack where are you jack where are you jack ስልኔ ኖርኩት there is no jack wake up